ቤተሰቦች አንድ ይሄን ቪዲዮ አይተነው እንመለስ። አርሰናል የዋንጫ ጨዋታ አለው ብትባልና ከሰርግህ እና ከኳሱ የቱን ትመርጣለህ? በራሴ ሰርግ ቀን አርሰናል ኳስ የዋንጫ ጨዋታ ኖሮት በስልክ ማየት ፈቀደልኝ ነው። በቃ አሁን በስልክ ማየት ምናምን ሳይሆን ሲጀመር ሰርግህ ላይ በስልክ እንድታይ እግዚአብሔርን እኔ እንጃ። ሰርጉ ይቅር ነው የምትለው ወይስ ኳሱ ይቅር አለ? ለዛሬ ነው ሰርጉ ለአንድ ቀን ይረዝ። ያያችሁት ቤተሰቦች በጣም ፈገግታ የሚያጭር ቪዲዮ ነው። በጣም ደስ የሚል ቪዲዮ ነው። አያችሁ የአርሰናል ደጋፊ ምን ያህል ለክለቡ ታማኝ እንደሆነ ብሎም ደግሞ ለሚስቶቻቸው ባይዘው እንደዚህ አይነት የአርሰናል ደጋፊዎች በጣም አስፈላጊዎች ናቸው። በተለይ ለግንኙነት ለምናምን ምክንያቱም ለአርሰናል 20 አመት ምናምን የታመነ አንድ ደጋፊ ለሚስቱ የማይታመንበት ምንም አይነት ምክንያት የለም። እንደውም ሃይሚ እድለኛ ነሽ። ይኸው እንዳያችሁት ነው የሰርጉ ቀን እንኳን የኳስ ጨዋታ ከማየት ወደ ኋላ እንደማይል እንደውም ሰርጉን አንድ ቀን እንደሚያራዝመው ነው የተናገረውና እኔ በሰዓቱ በጣም ነው የሳኩት ምናምን ነገር ደግሞ ያለም ነገር ነው። በቃ የአርሰናል ደጋፊ በጣም ታማኝ ነው እንዳያችሁት ነው። ሃይሚ ደግሞ እድለኛ ናት። ምን አይነት ታማኝ የሆነ ባል እንዳላት ያንን ነው ማሰብ ያለባት እንጂ የሰርጓ ቀን መራዘም ወይም ደግሞ በሰርጓ ቀን ኳስ ማየቱ ምናምን ሊያናድዳት ምናምን ነገር አይገባም ማለት ነውና በጣም ደስ የሚል ነገር ነው። ሌላኛው ቪዲዮ ደግሞ በጣም የነዘረኝ ቪዲዮ ስሰማውላ በቃ እንዲህ አይነት አለ እንድል ያደረገኝ አንድ ቪዲዮ አለና ቤተሰቦች እሱም ቪዲዮ አይተነው እንመለስ። ምንድነው? ያው ብትባይ ነው የሚለው። ብትባይ ስልሽ አንቺ ጥያቄ ነው ግን በጣም ከባድ ነው። እሺ እኔ መጠይቀኝ እኔ ልጠይቅሽ በቃ ራሴ አድርጌ ልጠይቅሽ። ባልሽ መውለድ አይችልም ብትባይ እንደ ድሮ ታፈቅሪዋለሽ? አዎ ታፈቅሪዋለሽ? መውለድ ባይችልም ያ ማለት ልጅ ሳትወልጂ ትኖሪያለሽ ማለት ነው። አዎ ባልሽ እናንተ ልጅ ነው እንዴ? ባልሽ ማለት ሌላ ሰው ነው? ኖ አይደለም። በቃ ያገባሽው ባል አይ ልጅ መውለድ አይችልም ብትባይ ቀድሜ እሱን ነው ያገኙት። ከሱ በኋላ ነው ልጅ ላገኝ የምችለው። ስለዚህ ግዴታ አይደለም። መውለድ ባይችልም አብሬው ነው። ከባድ ጥያቄ ነው። በጣም ከባድ ጥያቄ። እኔ በእኔ አድርጌ ልጠይቅህ። የኔ ጥያቄ አይደል? በራስህ አድርገህ ቀይረህ ደንግጠህ ነው። ኧረ ያስፈራል በጣም። እሺ እኔ እንደዛ ብባል እኔም አላደርግም። የምር ሌላ ሰው ምናምን አታይም? ለምን አያለው? ምን በእንትን በማደጎ ልጅ አምጥተን አናሳድግም? ይቻላል ደግሞ አይባልም እንደዚህ ካሜራማን ግን በጣም ከባድ ጥያቄ ነው። ቢሆንም የሚፈትን ጥያቄ ነው። በጣም ይፈተናል። ግን እውነት ለመናገር እኔ አላደርገው። አልለይሽምም አላጣሽምም እንደ ድሮ ነው የምታመንልሽም ወድሽ ያራዳልች። እኔም እንደዛ። እሺ አሁን እኔ ነኝ አይደል? ግን ራሳችሁን ጠይቁት ይሄን ጥያቄ እስቲ። ማርያም እኔ ጉድ ነው ነዘረኝ ምናምን ያው እንዳያችሁት ነው ቪዲዮን አይሁን አልነዘራችሁም ስትሰሙት። እኔ በጣም ነው በቃ ላይክ እንዲህ አይነት ፍቅር አለ ወይ? አስቡት እንደማይወልድ እያወቃችሁ ባላችሁ ግን ላይክ ያኔ አሁን በቃ የሃይሚ መልስ ላይ እስኪ አስምሩበትና ትንሽ እንወያይበት። ምንድነው ያለችው? ካንተ በፊት አይደለም የመጣው ካንተ በኋላ ነው። ስለዚህ ላይክ ያገባውትን ሰው በፍቅር አፍቅሬው ነው እንጂ የምኖረው ከመጀመሪያ እንደውም ከዛ በላይ አፍቅሬው ነው እንጂ የምኖረው ልጅ ስለሌለው ወይም ደግሞ መውለድ ስላልቻለ ብቻ አረቀውም ብላለች። ያው ጥያቄው ግን በጣም ከባድ ጥያቄ ነው። ካሜራማኑ ያዘጋጀው በጣም በቃ የሚገራርም ቪዲዮዎች አሉ። በጣም ደሳስ የሚሉ ቪዲዮዎች አሉ። እንደገና ደግሞ ጥያቄዎች አሉ። እንደገና ደግሞ በጣም የሚያሳዝኑ ጥያቄዎች አሉ ማለት ነውና ቤተሰቦቼ በጣም በቃ እንዴት አያችሁት? በጣም ብዙ ነው። ላይክ ቪዲዮ ከተለቀቀ 2 ቀን ቢሆንም በጣም በቃ ሐሳቡ ምናምን በጣም ላይክ ለብዙ ሰዎች የሚያስተምር አይነት ሐሳብ ነው። እንደገና ደግሞ አንድ ኮሜንትም ደግሞ አይቼ ነበር። ያ ኮሜንት ምንድነው? ብሩክ ምናልባት ካስታወሳችሁ አንድ ጊዜ ስልኩን ጀርባ ላይ አድርጎት መኪና እየነዳ ስንት ኪሎ ሜትር አቆራርጦ እዛ ቦታ ላይ ስልኩን አግኝቶታልና ያም ገጠመኝ አልተነሳም። እና ቤተሰቦች ብዙ ልላችሁ አይደለም የመጣሁት እነዚህ ሁለቱ ነገራቶች ላይ በቃ ልሰራ አልነበረም ቪዲዮ ግን እነዚህ ላይ መስራት አለብኝ ብዬ የመጣሁት። ምክንያቱም
በቃ ጽናታቸውን ፍቅራቸው መሀላቸው ላይ ያለውን ፍቅር እንደገና ደግሞ ብሩክ ለአርሰናል ያለውን ፍቅር እንደገናም ደግሞ በጣም ብዙ ነገር በቃ ይሄንን ቃላልፎም ብዬ ነው ቪዲዮ ከረፈደ በኋላ ይዤላችሁ የመጣሁት። ሰዎች በያላችሁበት ሰላማችሁ ብዝት ይበልልኝ። በሌላ በአሪፍ በጸዴ ቪዲዮ እመጣለሁ። እስከዛው ባይ